የአምቦው ማፊያ ሚስጥራዊ ቪዲዮ ወጣ። በከምባታ ስለተገደሉት ኮማንደር የያዝነው ነገር አለ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። አምቦ ከተማ ላይ ወጣቱን ጨረሰው። የዚህ ሰውዬ ስም ካሳይ ቀነኒሳ ይባላል። አምቦ ከተማ ውስጥ ሆቴል እንዳለውና 120 የሚባል የማፊያ ቡድን እንዳደራጀ የፈለገውን ቢያደርግም ጠያቂ እንደሌለው ነው የደረሰን መረጃ የሚያመላክተው። ከተማ ውስጥ ካሜራማን ይዞ ሲፈልገው እቤት ሲያሻው አደባባይ ላይ ወጣቶችን እንደፈለገ ሲደበድብ የሚያሳይ ቪዲዮ ይታያል። ቀን ስራ ሰርቼን የምተዳድረው እባክን ተወኝ ብሎ የሚለምነው ወንድሙን ካሜራ ደቅኖ በዚህ ልክ በግፍ ደበደበው። ሁኔታው እጅግ ዘግናኝ ነው። ዛሬ በርካታ ሰዎች ይህ ግለሰብ በቁጥጥር ስር ውሎ የሕግ የበላይነት እንዲሰፍን ጠይቀዋል። ያገኘነውን ሚስጥራዊ ቪዲዮ ይከታተሉት። ኮማንደር አልማዝ ዮሐንስ በተፈጸመባቸው ጥቃት ሕይወታቸው አለፈ። በከምባታ ዞን ዱራሜ ከተማ በፖሊስ ከፍተኛ አመራርነት ሕዝባቸውን ሲያገለግሉ የቆዩት ኮማንደር አልማዝ ዮሐንስ ሚያዝያ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ35 ደቂቃ ላይ በታጠቁ ኃይሎች በደረሰባቸው ጥቃት ሕይወታቸው አልፏል። ኮማንደር አልማዝ ለትንሣኤ በዓል ወደ ቤተሰቦቻቸው መጥተው በኢትዮጵያ መከላከያ ዩኒቨርሲቲ ወይም ዋር ኮሌጅ በሚባለው የሚከታተሉትን የስትራቴጂክ አመራር ስልጠና ለመቀበል ወደ አዲስ አበባ በመመለስ ላይ ሳሉ ነው ይህ አሰቃቂ ጥቃት የደረሰባቸው። በፖሊስ ሰራዊት ውስጥ ለ21 ዓመታት በታማኝነት ያገለግሉት ኮማንደሯ በስራቸው ጠንካራና ለብዙዎች አርአያ ከመሆናቸውም ባለፈ ለድሆችና ለተበደሉት ሰዎች ድምጽ በመሆን የሚታወቁ እናት ነበሩ ተብሏል። ከሙያዊ ግዴታቸው ጎን ለጎን የተቸገሩ ወገኖችን በማስተባበርና በመርዳት የሚታወቁት ኮማንደሯ የባለትዳርና የ3 ልጆች እናት ነበሩ ሲል የከምባታ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው መግለጫ አስታውቋል።